ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ፣ እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። አቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ቦታቸውን ይዘው ሳለ እጩ ፓትርያርክ ካልሆንክ የሚሉት አቡነ ሳይሮስም ሌላ ጉድ ይዘው ሊመጡ ይችላሉ የሚሉ መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው አፍቶሮ አለ ገድላት ይበርበሩ ሰቅጣጭ ኢየሱስ ላይ የተነገረው ጽዩፍ ዛሬም በየአድባራቱ የሚተሻሹት በጣም ዘግናኝ መጽሐፍት አሉ። ዲቴል ማላወራው ስለማልፈልግ የተሰቀለውን ለመስበክ ስለመጣ እኔ አምላክ ነኝ ያለበት አለ ወይ ምናምን ሲሉ ይሄ የምስኪንነት ጥያቄ ነው። ምክንያቱም ስጋ የለበሰውን አምላክ ነው ብሎ እንዳይቀበሉ ህሊናቸው ስለተቆጣ ኦርቶዶክስ ሆነ ለሺ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው ሰላም የተከበራችሁ ክቡራትና ክቡራን የልብ አምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይሁን። ዛሬ እንግዲህ ረክበ ካህናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጀምሯል ማለት ነው። ብፁዓን ሊቃነ ጳጳሳት ከሀገር ውጭ የሚኖሩ በኢትዮጵያ መንግስት ታግረው የነበሩ ሶስቱ ሊቃነ ጳጳሳት ወደ ኢትዮጵያ ዛሬ ገብተዋል። ይህን የምንመለከት ነው የሚሆነው። ከዚህ ጋር ተያይዞ ብፁዕነታቸው ደግሞ ከስራ እንደሚለቁ ብፁዕ አቡነ አብርሃም በአቡነ ሳዊሮስ ሊተኩ እንደሆነ መረጃዎች እየወጡ ነው። እንዲሁም መናፍቃን የተለያዩ ጥያቄዎችን እያነሱ ነው የሚገኘው። በአቡነ ሳዊሮስ ዙሪያ በአዲስ አበባ እጅግ አሳዛኝ ሰልፍ የሚመስል ድርጊት እየፈጸሙ ነው ተብሏል። እነዚህን ሰፋ አድርገን የምንመለከት ነው የሚሆነው። እስከ መጨረሻው ድረስ አብራችን ቆዩ። ቻናሉ ሰብስክራይብ በማድረግ ቪዲዮውም እየታየልን አይደለምና ላይክ ሼር ማድረጋችሁን አትርሱ። ወደ መጀመሪያው ቪዲዮ ተወስዳችሁ ብፁዕ አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዓለምን አንድ አርጋ ላይ ሌባ ስትባል እንደ ሌቦች ሁን ትባላለህ፣ እኔ ግን ይህን አልከተልም ሲሉ ያስተላለፉት መልእክት አለ። ይህም በዛሬው ረክበ ካህናት መካከል የሚታይና የሚዳሰስ ነው። ወደ መጀመሪያው ቪዲዮ ልወስዳችሁ። ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ይቀርጽልህ ይችላል፣ ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምን አለ ጌታ? ግድ የለም እኔንም ሰድበውኛል ነው የሚለው። እንግዲህ ብፁዕነታቸው እነዚህና መሰሎች ንግግሮች እውነቱን በመናገራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር በወጡበት ወደ ሀገራቸው እንዳይመለሱ ተደርገው ቆይተዋል። ዛሬ ደግሞ በአዲስ አበባ ዓለም አቀፍ ኢንተርናሽናል ኤርፖርት ብፁዓን ሊቃነ ጳጳሳት አባቶች ተገኝተው እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ብፁዕ አቡነ አብርሃም በቦታው ተገኝተው ተቀብለዋቸዋል ማለት ነው። እንግዲህ ወደ ሀገር ውስጥ የገቡበት ምክንያት በረክበ ካህናት በስልጣኑ ዙሪያ የተለያዩ ችግሮች ተፈጥረዋል ተብሏል። በዚህም ብፁዕ አቡነ አብርሃም በአቡነ ሳዊሮስ ይተካሉ ተብሎ እየተጠበቀ ነው። አቡነ ሳዊሮስ ደግሞ ወይ አቡነ አብርሃምን ስልጣነ ቦታ ወይም ደግሞ የብፁዕነታቸውን ቦታ እተካለው እያሉ በአዲስ አበባ ያልተሰሩ ስራዎችን እየሰሩ እንደሚገኙ መረጃዎች ወጥተዋል። ከነዚህ መካከል እኔ አሁን እንደደረሰኝ መረጃ ይህንን ላሳያችሁ እስኪ። የአቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ቦታቸውን ይዘው ሳለ በአሁኑ በቅዱስ ሲኖዶስ ምልአተ ጉባኤም የጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጸሐፊዎች ቦታ የሊቃነ ጳጳሱ ስፍራ
በሌሎች ጳጳሳት እንደሚተካ ይታወቃል። ይህንን ተከትሎም አቡነ ሳይሮስ የአቡነ አብርሃምን ቦታ ለመተካት ከፍተኛ ትግል እየታገሉ እንደሆነ ታወቀ። በደረሰን መረጃ መሰረትም ለእጩ ፓትርያርክ አባ ሳይሮስ አሳፋሪ ፕሮፓጋንዳዎችን እየሰራችሁ ነው፣ ይህ አግባብነት የሌለው ነው በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ላይ ቅሬታ እየቀረበ ይገኛል። ቅሬታው ደግሞ አቡነ ሳይሮስን ለማሞካሸት በሚመስል ሁኔታ የብፁዕ አቡነ ሳይሮስ ትሩፋት በሸገር ሀገረ ስብከት በሚል በአንድ ዓመት የሰሩት ስኬት በማለት እጅግ ብዙ የምርጫ ቅስቀሳ የሚመስሉ ጋጋታዎችን መጻፋቸውን ተከትሎ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ከፍተኛ ቅራኔና ቅሬታ የቀረበበት የሚገኘው። እጩ ፓትርያርክ ካልሆንክ የሚሉት አቡነ ሳይሮስም ሌላ ጉድ ይዘው ሊመጡ ይችላሉ የሚሉ ኦርቶዶክሳዊ ቁጣዎችንም የቀሰቀሱ የሚገኙ ሐሳቦች እንግዲህ እንደሰማችሁት ነው። በብፁዕነታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የስልጣን ሩጫ ያለበት እንጂ ለእግዚአብሔር ብሎ የሚሰራ ሊቃነ ጳጳሳት የጠጣበት ዘመን ደርሰናል። አሁን ላይ ፖለቲካውና የሃይማኖቱ መድረክ ወደ አልተፈለገ ጡዘት እየገባ እንደሆነ መረጃዎች በይፋ እየወጡ ነው። ይህ እንግዲህ ፖለቲከኝነት እና ሃይማኖተኝነት ከፖለቲከኝነት ይቅር ሃይማኖተኝነት ደግሞ ይባስ ወደ ፖለቲካ የገባበት ዓለም ሆኗል። ይህ ደግሞ በብፁዕ አቡነ ሳዊሮስ በአዲስ አበባ ሀገረ ስብከት የሰሩት ትሩፋት በሚል ሀገረ ስብከቱ ላይ እሳቸውን እንዲተኩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጥናሉ እየተባሉ ነው የሚገኙት። ይህ እንደ አጀንዳ ተደርጎ እየተሰራ ነው የሚገኘው። እስካሁን ድረስ የዛሬ ባለፉት ዓመታት በኢትዮጵያ ጠቅላይ ሚኒስትር በተላከላቸው ደብዳቤ መሰረት የተመረጡ ሊቃነ ጳጳሳት አሉ። እነዚህ ሊቃነ ጳጳሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንዳልተመረጡ ዓለምና ሕዝብ እያወቀው፣ ነገር ግን እነዚህ ስርዓት በመደረጋቸው እስካሁን ድረስ ቤተክርስቲያን ብጥብጥ ውስጥ እንደምትገኝ በዚህ ምክንያት ነው ማለት ነው። እዚህ ጋር ተያይዞ ደግሞ እንግዲህ አባቶች አሁንም ቁጣቸውን እየገለጹ ነው። በእውነት ለእግዚአብሔር ያደሩ አባቶችም አሁን ቀደም የትምህርታቸውን አመጣጥ አሁን ቀደም ያሳለፉትን ጊዜ ምን ነበረ ልታስታውሱት ይገባል በሚል ብፁዕነታቸው ብፁዕ አቡነ ማርቆስ ያስተላለፉት መልእክት አለ። ላሰማችሁ እስኪ። ለመምራት በጣም ከባድ ነው ታውቃላችሁ። መድኃኔዓለም መጥቶ በእውነት ለመምራት አልተቻለም እኮ ራሱ ባለቤቱ መጥቶ እንዴት አድርጎ ይምራቸው? በዚህ ሲሉት በዚህ በዚህ ሲሉት በዚህ ምን አላሉ? በእንተ ሰናይሰ ግብርከ ይንወግረክ አሉ። እንዴ ምን ክፉ ስራ ነበረበት? እንደዚህ ነው ውግረቱ። እና ዘመዶቼ ብልህ ሆኑ እንጂ እንዴ ሁሉ ሊቃውንት እናንተ እኮ እንዴ እናውቀው የለ እንዴት ናችሁ እንደተማራችሁ ታውቃላችሁ። እንደው ያሁኑ ወጣቶቹ ምናልባት በእኔ እድሜ ያላችሁ እንተዋወቃለን። የኛ ይቅር መምህሮቻችንን ታውቃላችሁ። በሬ እያረሱ ነው። ጾመ ድጓውን እዚህ ዳዊቱን እዚያ ድጓውን እዚያ ዳር አድርገው አንድ ሳንቲም ሳይጠብቁ እዚያ አድርሰው ዛሬ ብር በእንቅብ እየተሰፈረ ቤተ ክርስቲያኒቱ አደጋ ላይ ወደቀች ሆነት እና ስለዚህ በስብሰባውን ጥቅሙን ማወቅ አለብን። እንዴ ቀድሞ ገብተዋል ነው እንጂ መባል ነው እንጂ ያለ በእውነቱ መሪዎቹ ገብተው ተማሪው ኋላ ቀርቶ ፈረሱ ሳይኖር ጋሪው ቀድሞ እኮ። ብፁዕነታቸው እንግዲህ የሊቃነ ጳጳሳት በሚባል ደረጃ እስከዚህ እስከደረስንበት ጊዜ ድረስ ከታች ከድቁና ገና አቦጊዳ ተብሎ ትምህርት ሲጀመር እስከዚህ እግዚአብሔር እስከፈቀደው ስልጣን እስከመድረስ ድረስ ያለውን መከራ ሁሉ ልታስታውሱት ይገባል። ይህ ሁሉ ለእግዚአብሔር ያደርን ለእግዚአብሔር የምንሰራ ለእግዚአብሔር አሳልፈን ራሳችን የሰጠን ነው። እኛ ጥቁር ልብስ የለበስ ነው ማቅ የለበስ ነው የእግዚአብሔርን መከራ እንቀበላለን ብለን ነው። ነገር ግን አሁን ላይ ሁሉም የሚሾመው ለገንዘብ ለብር እየሆነ ነው ያለው ነው እንግዲህ ያስተላለፉት መልእክት። በዚህ የተነሳ ደግሞ ብፁዕነታቸው እንግዲህ ጠንከር ያለ መልእክት ለመነኮሳት ነን ለሚሉ
ጳጳሳት ነን ለሚሉ፣ ዲያቆናት ነን፣ መምህራን ነን ለሚሉ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንፋቄ ትምህርት የሚያስተምሩ አባቶች ሰፋ ያለ ትምህርት መልእክት ያስተላለፉበት አለ። ብፁዕነታቸውን በረከታቸው ይደርብን እያልን የእሳቸውን መልእክት ላሰማችሁ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው። ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት ገባንበት በቃ ወደኋላ ለፌ ወለፌ የለም። አንድ ሰው አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም። ይሄ ብፁዕነታቸው በዚህ መልኩ ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጵጵስና በራሳቸው ላይ ጥለው በቅድስተ ቅዱሳን በድንግል ማርያም እንዲሁም በሰማዕታት በጻድቃን በእነዚህ አያማልዱም። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንፋቄ ትምህርት የሚያስተምሩ ናቸው ብለው ለሚያስተምሩ አባቶች እንዲሁም መነኮሳት ያስተላለፉት መልእክት ነው ማለት ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ቁለጡት፣ ፍለጡት፣ ግደሉት፣ አሳዱት የሚሉ ትምህርት የሚያስተምሩ አባቶች አሉና ለነዚህ ጠንከር ያለ መልእክት ያስተላለፉበት ነው። ነገር ግን ይህን ለማለት ደግሞ አንዳንዴ የሰው ልጅ በማይሞትበት ህይወቱ በማያልፍበት መልኩ በግፍ የሚገደሉ ወንድሞች እህቶች አሉ። እንደ ኢትዮጵያ ካህናት በተለያዩ ቦታዎች ህይወታቸው አልፈዋል። በዚህ የተናገሩ አባቶች አሉ። እነዚህን ግን የሚወክልና የሚመለከት አይደለም። ምክንያቱም ካህናት መታረድ የለባቸውም፣ ዲያቆናት መታረድ የለባቸውም። የቆሎ ተማሪዎች አሁን ባለንበት ሰዓት በብዙ አሰቃቂ ሁኔታ እንደሚገኙ የሚታወቅ ነው። እነዚህን ግን አይመለከትም። ምክንያቱም ድምጽ መሆን እስካለባቸው ድረስ ድምጽ መሆን አለባቸውና እነዚህን የሚመለከት ነው። በቀጣይ የምንመለከተው ቪዲዮ የሚሆነው ደግሞ በቤተክርስቲያን ውስጥ ኑረው ቤተክርስቲያኒቱን ሳያውቁ ነገር ግን ኢየሱስን እከተላለሁ፣ እሱን ብቻ እመለከታለሁ፣ ገድላት አያገለግሉም፣ አያስፈልጉም የሚሉ አሉና ለነዛ እነዚህን እንመለከትና ጠንከር ያለ መልስ ደግሞ የሚሰጡ አባት አሉ። እኔ የጀርመኑ ጴንጤ አይደለም፣ የመጽሐፍ ቅዱስ ጴንጤ ነኝ። አይመለከተኝም። ጀርመን አካባቢ ያሉ ጴንጤዎች ዋይን ይጠጣሉ፣ ዘፈን ይደግፋሉ። አይመለከተኝም። እዚህ መጽሐፍ ቅዱስ ላይ ያለው የኢየሱስ ተከታይ ነኝ እኔ። ዲዳይሪ ሊኬር ምን አገባኝ እኔ። የክርስትና መስራች ፈጻሚ ድል አድራጊ ፍጹም አድራጊ ኢየሱስ ነው። የሚመለከተው ኢየሱስን፣ የተከተልኩት ኢየሱስን ነው። ለምን ደግሞ ትነግረኝ? ምን አገባኝ እኔ። ዝርዝር ስለዛኛው ቤት ሃይማኖት ላውራ አላወራ? ይወራ ነገር ጠፍቶ ነው አለ። ገድላት ይበርበሩ፣ ሰቅጣጭ ኢየሱስ ላይ የተነገረው ጽዩፍ ዛሬም በየአድባራቱ የሚተሻሹት በጣም ዘግናኝ መጽሐፍት አሉ። ዲቴል ማላወራው ስለማልፈልግ የተሰቀለውን ለመስበክ ስለመጣ እንጂ አውራ ብትለኝ ብለህ ቴዲ ላይቡን አቋርጠ የምትወጣበትን እስቲል ወንድማችን የሚተሻሸው የሆነ መጽሐፍ አለ። እስቲል የሚነበብ የተረገመ መጽሐፍ ማለት ነው። ኢየሱስ ላይ ጸረ ሆኖ የተንቀሳቀሰ እርጉም መጽሐፍ እዛ ቤት ተሸፋፍነው ይሳለሙታል። ማላወራው ስለማላውቀው አይደለም። ይህ ነው እንግዲህ እንደተመለከታችሁት አንድ ሰው ሁለት ምልክት ይዞ መንቀሳቀስ አይችልም። አንደኛው መጽሐፍ ላይ ኢየሱስ ጌታ ነው ይላል፣
አንደኛው መጽሐፍ ላይ ደግሞ ኢየሱስ አማላጅ ነው ይላል። አንድ ሰው ሁለት ስም ሊኖረው ይችላል። ቤተክርስቲያንን ምንድነው ይሄ ፍቹ ምንድነው ብሎ ገባ ብሎ በርከክ ብሎ መማር ይጠይቃል እንጂ ኢየሱስን አንጠልጥለህ ጓደኛህ አድርገህን የምትጠራው እንደውም ያንተ ትንሽ አድርገህ አንጠልጥለህ ኢየሱስ ብለህ የምትጠራው እምነት አይደለም ያለን። ገድላት ኢየሱስ ክርስቶስ በተለያዩ ቅዱሳን አባቶች በተለያዩ ሰማዕታት የተሰራ ታሪክ ለነገ ትውልድ እምነት አስቀጣይ የሆነ በኢየሱስ ክርስቶስ ኃይልነት በኢየሱስ ክርስቶስ ተራዳይነት የተሰራ ስራቸውን የሚገልጽ እንጂ በገድላትኛ እያምን አይደለም። እኛ ምናምነው የምንከተለው ጌታችን ኢየሱስ ክርስቶስ የቅድስተ ቅዱሳን የድንግል ማርያም ልጅ አልፋና ኦሜጋ እሱ ነው ማለት ነው። ቅዱስ ጊዮርጊስ የተለያዩ መከራን ተቀብሏል። የሱ ገድላት ይጻፋሉ። በሱ ገድላት ደግሞ እኛ እንፈወስበታለን። ይህ ቃል ኪዳን የተሰጠው ከአምላኩ ከኢየሱስ ክርስቶስ እስከሆነ ድረስ ኢየሱስ ክርስቶስ ያከበራቸውን እኛም እናከብራቸዋለን። እኔን ከምትወዱኝ ይልቅ ወንድሞቻችሁን ውደዱ፣ ወንድሞቻችሁን የወደዳችሁ እኔን እንደወደዳችሁ እቆጥረዋለሁና ብሎ ተናግሯል። ይሄ ማን የተደረገው? ይሄ የተላለፈው መልእክት በማን ነው? ለኛ ነው። መጀመሪያ ወንድምክን መውደድ አለብህ። ወንድምክን እየተሳደብክ ወንድምክን እህትክን እየተሳደብክ ኢየሱስ ክርስቶስን አመልካለሁ ኢየሱስ ክርስቶስን እወደዋለሁ ብትል ይህ አስመሳይነትና ሌብነት ነው ማለት ነው። ከዚህ ጋር ተያይዞ አባታችንም አጠር ያለች መልእክት ያስተላልፋሉና ወደ እሳቸው ልወስዳችሁ። ለከነኛ ያለበት አለ ወይ ምናምን ሲሉ ይሄ የምስኪንነት ጥያቄ ነው። ምክንያቱም ስጋ የለበሰውን አምላክ ነው ብሎ እንዳይቀበሉ ህሊናቸው ስለተቆለፈ አልዝም ብሎ የሌለ ጥያቄ እንዲጠይቁ ያደርጋቸዋል። በአይሁድ ዘንድ ተቆልፎ የነበረው መቆለፍ አሁንም በሌሎች ዘንድ ተቆልፎ ይታያል። ለምሳሌ ወንጌል አምላክን የማስተዋወቂያ ትምህርት ነው። ዮሐንስ ወንጌል ምዕራፍ 10 እኮ ምን ይላል? እኔ መልካም እረኛ ነኝ አለ። ምን ማለት ነው ይሄ? ማለት እኔ ነኝ እያለ እኮ ነው ያለው። መጠብቃችሁ እኔ ነኝ መልካም እረኛ ነኝ አለ። በቃ ነፍሴን ላኖራት ስልጣን አለኝ፣ ላስነሳትም ስልጣን አለኝ ማለት እኮ አምላክነት ነው። ሌላ ምን ፈለጉ? በዮሐንስ ወንጌል ምዕራፍ 8 ከአብርሃም በፊት እኔ ነበርኩ። ታዲያ ከአብርሃም በፊት የነበረ አሁን ላይ ግን በ30 ዓመት የምናየው አካል ምን ቢሆን ነው? ለዚህ ጥያቄው ምላሽ የላቸው። በራእየ ዮሐንስ ምዕራፍ 2 ላይ ሙቼም ነበር ተነስቻለሁ። የመጀመሪያው እኔ ነኝ። የመጀመሪያው አልፋና ኦሜጋ እኔ ነኝ። ሙቼም ነበር ተነስቻለሁ። ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ከዚህ ውጭ ምንም እኛ የምንለው ነገር የለምና ራሱ አምላካችንና መድኃኒታችን ኢየሱስ ክርስቶስ በእኔ ያመኑ የዘላለም ሕይወት ያገኛሉ ብሎ እንደተናገረ ሁሉ አሁን አንጠልጥለው ኢየሱስ የሚሉኝ ብቻ መንግስተ ሰማያትን አይወርሱም ብሎ ራሱም ተናግሯልና ይሄን ቃል ወዴት እንደሚጥሉት እኛ አናውቅም። በእውነቱ አባታችን እንዳሉት ተቆልፎባቸዋል። የተቆለፈውን ደግሞ ጌታችን አምላካችን ኢየሱስ ክርስቶስ ህሊናቸውን ይክፈትላቸው። ቅድስተ ቅዱሳን ድንግል ማርያም ርዕርተ ህሊና ህሊናቸውን አራርታ ወደ ቤታችን ይምጡ፣ ወደ ቀጥተኛው እምነት ይቀላቀሉ፣ ህይወትን ያገኙ፣ የጨለመው ህይወታቸው ብርሃን ይውጣላቸው። ምክንያቱም ወንድሞቻችን አይናቸው ያየ ጨለማው ሲገቡ ደስ አይለንምና ይህንን መልእክት እያስተላለፍኩኝ የዛሬው ፕሮግራማችን ይህን ይመስል ነበር። ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።